እንደኔ ሐሳብ ማለት ነው። በቃ ይሄን ህዝብ ብትታዩና አሜን። በቃ የኛ ህዝብ በጣም በሚገርም ሁኔታ እግዚአብሔር ምስክሬ ነው፣ ፈርሃ እግዚአብሔር ጠፍቶበታል። ገባሽ? ልቦና ይስጠን ለሁላችንም። ግን ማለት ነው በቃ አትሊስት እሷ አንቺን እንዲህ ከማለት በምንችለው አቅም አንቺን ረድተን የሆነ ነገር ማድረግ ሲገባን በዚህ ልክ ማሸማቀቅ ይሄ ኢትዮጵያዊነትም አይደለም። በእግዚአብሔር ስራ ማንም አይገባም አይደለም። አሁን ቤቢና መሲ ምናምን የተባሉት ሪከርድ እየተደረገ ወጥቷል። ስለዛ ሰው ደግሞ የሚያስበው እሷ ስራ እንደማትሰራ ነው። ለምን ይሄን ነገር ለምን ይናገራሉ እነሱ? እንደዚህ ከተናገረች ስራ ታስገባሽ ትምጣና ማለት ነው። አልኩኝ እኮ ማርያምን የተናገርሽው ነገር ልክ ነው። እግዚአብሔር ይዛኝ ትሄድና ስራ ታስገባኝ መሲ ብርጅስቶን ስራ ታስገባሽ እንያትኛ ቤቢ የምትባለው ሪከርድ እኛ ትናንትና አይሆንሽ እነ ቤቢ ሪከርደሮች በሙሉ ሆነ ሲሰርጉኝና ሲያሰማቁኝ አይደል የነበረ። እነሱ ይምጡና እጄን ጎትተው ስራ ያስገቡኝ፣ ለማዳም ይናገሩ፣ ኤክስፕሌን ያርጉ። ችግር የለም ሰራለሁ አልኩኝ እኮ ነው። ሲጀመር እኔ መስራት ፈልጋለሁ። የማንም ጥገኛ መሆን አልፈልግም። ሲጀመር ማንም ተንከሲስ መጥቶ እኔ እንዲሰርበኝ አልፈልግም። ገባሻ? ኮሜንት ላይ እንዴት አድርጎ እንደሚሰርቡ እያይሽ ነው። አሁን ራሱ እያይሽ ነው። አሁን እንዴት እንደሚሰርቡ ሀቢባ አንዴ ተናገረ እኮ እሷ ከተናገረች አሁን እስቲ ስራ ታስገባሽኛ እስቲ ህዝቡ እሷ ተናገረች አይደለ? ቤቤም እንደዛ ብላ አወራች። እሷ ሁሌ ትለምናለች ያላት አለች። ስለዛ ስራ ያስገቡሽና እኛ እንያቸው። በቃ እኛ ይሄንን ነው የምንፈልገው ከነሱ ማለት ነው። ሀቢባ ህዝቡ የሚፈልገው ይሄንን ነው ከነሱ። በቃ እኛ አንቺ ስራ ገብተሽ ደስተኛ ሆነሽ እንድናየሽ ነው እኛ የምንፈልገው አንቺ። ሀቢባ ከይቅርታ ጋር አንዴ ተናግሬ ልውጣ፣ ቢዚ ስለሆንኩኝ ነው። ሀቢባ አብሽሪ፣ አይዞሽ፣ አላህ ሰብር ይስጥሽ። ቁጥርሽ ስለማላቅ ነው። አንድ ጨምርልሻለሁ። እሺ፣ አመሰግናለሁ። እሺ፣ መራቦሽ። እሺ፣ ኢንሻአላህ ነገ ጠዋት አስገባልሻለሁ። አይዞሽ። እሺ፣ አብሽሪ። አመሰግናለሁ። ምንም ማለት አይደለም። እሺ፣ በጣም ነው አመሰግናለሁ። አላህ ይስጥልኝ። ይቅርታ ሀቡ ስልክ ገብቶብኝ ነው። እሺ ችግር የለውም። ማሙ ጋይስ ኮፕሊንግ አርጉልኝ። እሺ ኮፕሊንግ እና ታፕታፕ አርጉልኝ። ስታክ እያደረገ ነው እና ምን ልልሽ መሰለሽ፣ አሜን ልጨርስና ልውጣ ቢዚ ስለሆን ማለት በቃ እንደው ለምን እንደዚህ ሰውን ለማሸማቀቅ ለምን እንደተፈለገ አላውቅም። በእግዚአብሔር ስራ ለምን እንደምንገባ አይገባኝም። እግዚአብሔር ምስክሬ ነው። በጣም ያማል፣ በጣም ያሳዝናል። በቃ እች ልጅ ልትለወጥ ነው የገባችው፣ ልትሰራ ነው የሄደችው። ለምንድን ነው በዚህ ልክ በእግዚአብሔር ስራ ገብተን ሰውን የምናሸማቅቀው? አማርኛ ችግር ስላለብኝ እና ምን ልልል ነው፣ አንቺ አሁን በቃ ኢግኖር አድርጊ፣ በቃ ሰውን ኢግኖር አድርጊና እግዚአብሔር በሚረዳሽ መልኩ በቃ የሆነ እኛም በምንችለው አቅም አንቺን ረድተን የሆነ ነገር እንድትይዢ ብናደርግ አሚን። ሰው በዚህ ልክ ሁሉ ጊዜ አንቺን ሀርት ማድረግና እንደዚህ አንቺን ማሸማቀቅ ከሆነ ኤቭሪዴይ ነው እንደዚህ አይነት ነገር እየገጠመሽ ያለው አይደለ? ሁሌ ነው እንደዚህ የሚያደርጉት። ስራ ቦታ ስትሰሪ በማሸማቀቅ፣ የሆነ ቦታ ስትሄጂ በማሸማቀቅ። ይሄ ደግሞ ምንም እንትን አይሆንም። ስለዚህ እኛ እግዚአብሔርም እኔ በበኩሌ በምንችለው አቅም አንቺን ረድተንሽ የሆነ የራስሽን በቃ እንደው ከሰው አይን ራሱ እንደው በቃ ይሄ ማዳም ቤቱ ምኑም ቀርቶ ማለት ነው በቃ የራስሽን የሆነ ነገር እንድትሰሪ በቃ በራስሽ በቃ ተረባርበን የሆነ ነገር ብናረግልሽ ነው። በቃ እንዴ ሰው እኮ ነሽ እንዴ! በዚህ ልክ የሰውን ልጅ በዚህ ልክ እንትን ማለት በጣም ከባድ ነው። እግዚአብሔርን ነው ምለው። በጣም ግን እኛ አበሾች እግዚአብሔርን ምን እንደነካን ግን አይገባን። በቃ ፈርሃ እግዚአብሔር የሚባል ነገር ጠፍቶብናል። እስኪ ተዋት፣ እቺ ምስኪን ልጅ ተዋት። ልትለወጥ ነው የወጣችሁ። ለምን በእግዚአብሔር ስራ ትገባላችሁ? ምንስቱን እናንተ ፈራጅ ናችሁ? እኛን ማን ነው ፈራጅ ያደረገን?
ፕሊዝ እንደው እግዚአብሔርን እኛ ኢትዮጵያኖች ፕሊዝ እኛ እኮ እንደው እችን ልጅ መርዳት እንጂ በዚህ ልክ እንደዚህ ስትሆን መርዳት እንጂ ያለብን እየዞርን በኮመንት በምን ማሸማቀቁ ምንም አይነት ኦፕሽን አይሆነንም። ምንም ነገች ልጅ እንዲሆና የሆነ ነገር ብትሆን ወይ ምናምን ብንል ምንም እንትን አይሆነንም። ስለዚህ ባለን አቅም ልጅቷን አበረታተን የሆነ ነገር እንድሰራ ማድረግ አረብ ሀገር ልጆች የራሳቸውን ቢዝነስ እንደሚሰሩ በቃ ከዛ ትገላገላለች። ከማዳም ቤትም ከምንም ማንም የሚያሸማቅቃት የለም። እኔ ይሄንን እምልና አቡዬ በውስጥ አናግረኝ እሺ። ቢዚ ስለሆንኩ ነው። ጌታን በጣም ኢሞሽን ሆኛለሁኝ። ትላንት ፌስቡክ ላይ ራሱ እያየሁሽ ነበረ። አውሪኝ በውስጥ እሺ። ሳቱርጂ ቅርታ ላውራሽ ሀቡ እኛ ከሀቡ ጋር ነው የምንኖረው። እኔም ወንጌልም በቅርብ እናውቃታለን። ስራ ታማርጣለች የሚባለው ውሸት ነው። ስራ ይመጣላታል፣ ትሄዳለች፣ ግን ሰዎቹ ፈቃደኛ ስለማይሆኑ ትመለሳለች እና የኛ ህዝብ በጣም ነው የሚያስጠላው። ማርያምን ፈጣሪ በፈጠረው ፍጥር እንደዚህ ሙድ መያዝ በጣም ከባድ ነው። ሀቢባ በአካል ስታዩት ቆንጅዬ ሴት ናት። ወንድ ሳትሆን የምታምር ከማንም በላይ ቆንጆ የሆነች ሴት ናት። መጥፎ ነገር የምትናገሩ ሰዎች ከአምላካችሁ ጋር ነው የምትጣሉት። እኔ ሀቢባ በቅርብ ነው ማውቃት። አንድ ላይ ነው የምንኖረው፣ አንድ ቤት ውስጥ ነን እና ጎበዝ ናት። ብዙ አይነት ቋንቋ ትችላለች፣ መኪና መንዳት ትችላለች። የራሷን ስራ ከመጀመሪያው በፊት እንደምንም ተባብረን ወረቀቷ ብናሰራላት ሹፌር መሆን ትችላለች፣ ማዳም ቤቱ ቀርቶ ማለት ነው። እና ይህን ነገር ብናስተካክልላት መልካም ነው። ፈጣሪ በፈጠረው ነገር ባንገባ ነው የምለው። ጌታን ድምጿ ነው እንጂ ቆንጅዬ የምታምር ከሞዴሎች ጋር የምትሰለፍ ቆንጅዬ ሴት ልጅ ናት። እና አንዳንዴ የምትናገሩት ነገር ነገ ያልወለዳችሁ ናችሁ እናንተ። ነገ እኔ ምን አይነት ልጅ ነው የምወልደው፣ ፈጣሪ ምን አይነት ሰው ነው የሚሰጠኝ የሚለውን ነገር እያሰባችሁ ተናገሩ ባካችሁ። ስላቋረጥኩሽ ይቅርታ። ኢትስ ኦኬ ኔማር ኢትስ ኦኬ። ይኸውልሽ ሀቡዬ አንቺ ማለት ነው በቃ ታዩ፣ ይሄን ህዝብ ታዩ፣ ይሄን አለኝ በቃ እኛ ይኸውልሽ ከመተቸት ሰውን ከማሸማቀቅ መቼም ወደኋላ የምንል ሰዎች አይደለንም። መቼም ማለት ነው ገባሽ? ጥሩም ብሰሪ መጥፎም ብሰሪ የሆነ ነገር እንከን ነው የሚፈለግልሽ የሰውን ልጅ ለማሸማቀቅ። እኛ በጣም ምንገርም ህዝቦች ነን። ስለዚህ አንቺ አሁን ቪዛም የለሽም እግዚአብሔርን ነው የምልሽ። እኔ በበኩሌ እንደዚህ ሰዎች እንትን አስተባብሪና ቪዛሽን አሰርተሽ ወንድ እህታችን እንዳለችው ማለት ነው ላይሰንስሽን አውጥተሽ ሹፌር መሆን ትችያለሽ። ፒሪየድ። በቃ ይሄንን ህዝብ በቃ ኢግኖር አድርጊው፣ እግዚአብሔርን ኢግኖር አድርጊው። ምንም ብትዩ እኛ የምንሰማ ፈርሃ እግዚአብሔር የሌለብን ሰዎች ነን። ስለዚህ በዚህ ልክ ህዝቡን ማስረዳት አይጠበቅብሽም። በዚህ ልክ በቃ ለሰው ኤክስፕሌን ማድረግ አይጠበቅብሽም። የሚረዳሽ ይረዳሻል። እግዚአብሔርን የሚፈራ ይረዳሻል። ስለዚህ በዚህ ልክ አንቺ ማስረዳት ስለማይጠበቅብሽ ማለት ነው መደጋገም አይሆንብኝ። በቃ ሰዎችን እንትን በይ። እኔ አለውኝ እግዚአብሔር ምስክሬ ነው። በምችለው አቅም እረዳሻለሁ። ለቪዛሽም ላይሰንስሽን አውጥተሽ ስራሽን ጀምሪ። በቃ ተያቸው። እግዚአብሔርን የሚፈራ ይርዳሽ። የማይፈራ ግን በቃ ቢችሉ ዝም ቢሉ በቃ የሰው ልጅ ባያሸማቅቁ። አመሰግናለሁ። አይ ማለት ያው ታውቂያለሽ አንደኛ እኔ መስራትና መለወጥ እፈልጋለሁ። ሲጀምር እናቴ ታማሚ ናት ታውቂያለሽ። እና ለእናቴ መድኃኒት ምናምን መግዣ በጣም ብዙ ስለምለፋ ሀቡ ስልክሽ ባዮ ላይ የለም ነው ስልክሽን ሀቡናሽ ሀቡ አታልቅሽ። ደግሞ ሀቡ እንዳታልቅሽ የኔ እናት ታለቅሹ አታልቅሽላቸው። ለምን እንደደከምሽ ታሳያቸዋለሽ። እንደዚህ ኢሞሽን መሆን የለብሽም ፈጽሞ። እንደውም ይኸውልሽ በልጠሻቸው መገኘት ነው ያለብሽ። ማልቀስ ኦፕሽን አይሆንም። እግዚአብሔርን ነው የምልሽ። በጣም ነው የሚያሳዝነው። ግን በእውነት እኛ ኢትዮጵያኖች የመጨረሻ የክፋት ጥግ ያለብን እግዚአብሔር ይገስጻችሁ። አቦ ኩተት ስና እዚህ ጋር 1500 አላችሁ። እባካችሁ ባላችሁ ነገር አንድ አበባን ብትሆነ እባካችሁ። ኧረ ችግር የለውም። ለማንኛውም አመሰግናለሁ። ላችሁ አታልቅሽ ማሪ።
አንድ ሰው እኮ ካልቸግረው የሰው ፊት አያይም እኮ። ሲቸግረን ብቻ ነው የሰው ፊት የሚያይን እንጂ ሰውን ባይቸግራት ኖሮ እዚህ የሰው ፊት 2000 ሰው ፊት ታይ ነበር እንዴ? እንዴት ነው የምታስቡ ጋይስ? በቃ በቅርብ ያለ ሰው ያውቃታል። እኔም አውቃታለሁ። በስነ ስርዓት ነው የማውቃት። ያለችበትን ሁኔታ አውቃለሁ። ማርያምን ነው የምላችሁ። ስለዚህ ዝም ብላችሁ አትፍረዱ። አትፍረድ፣ ይፈረድብሃል። ነገ ምን እንደምንሆን አናውቅም። በቃ እሷ በድምጿ ምክንያት እየሰራች አይደለም። ሄዳ ነበር በዚህ ሳምንት ስራ ግን መልሷታል። በሁለት ቀን የተመለሰችው ማርያምን ነው የምላችሁ። እና በቅርብ ስላላወቃችኋት መፍረድ አትችሉም። እኛ የምናውቃት ግን እናውቃለን የውስጧን ችግር ማለት ነው፣ ያለባትን ችግር። ስለዚህ ለመፍረድ አትቸኩሉ። ማርያምን አትቸኩሉ በቃ ለመፍረድ። ኧረ በጣም ያሳዝናል። ማርያምን አዎ እምሰጡ እናመሰግናለን። እና ደግሞ እኔ አንድ መናገር የምፈልገው ቤቢ የተናገረችውና መሲ ብሪጅቶ የተናገሩት ነገር ሰው እውነት ብሎ እንዲቀበል እውነት ብሎ መቀበል የለበትም። እሷ ትሰራለች፣ እራሷ ተናግራለች። እሷ እንደምትሰራ ማለት ስራ ከፈለገች በራሷ ሱቅም ቢሆን ትቅጠራት። እስቲ አሰራም ብላ አስባለች፣ ትሰራለች። እንደዛ ብላ መናገር አልነበረባትም። እንደዚህ አይባልም። በመጀመሪያ አቡ አታልቅሺ፣ ሁሉም ያልፋል። እሺ። ሲቀጥል ደግሞ አበሻ ስትሞቺ እንጂ ስትሞቺ እና ስትታመሚ ነው የሚረባረበው። በህይወት እያለሽ ይቀለታል፣ ያፌዛል። ገባሽ? እኛ እናቅሻለን፣ በአካል ምናቅሽ እናቅሻለን። ገባሽ? ችግርሽን፣ ህመምሽን፣ ስቃይሽን እኛ እናውቃለን። ሲቀጥል ሪካርደሮች ደግሞ ተናገሩሽ አልተናገሩሽ እኛ አለንልሽ። ያንቺን ህመም እነሱ አያውቁትም። ራሷን ታያለች፣ ትወጣጠራለች ምናምን ቢሉሽም ይሄ የአንቺ ተፈጥሮ ነው፣ መቀየር ማችው ነገር ነው። ገባሽ? እኛ እናቅሻለን፣ ጸባይሽን፣ አመልሽን፣ ሁሉ ነገርሽን። መስራት ደግሞ ሳፈልጊ ቀርተሽ አይደለም። የዛሬ 3 ቀን ሄደሽ ነበር አይደል እንዴ? መልሳ ሴትዮዋ አባረረችሽ። ምክንያቱም በተፈጥሮ ችግር ነው። ያስገቡሽ ስራ ራሳቸው ወስደው ወጥተው ሚዲያ ላይ እንዲናት መስራት አፈልግም ምናምን እያሉ ከሚናገሩ ይውሰዱሽ። እኔም እኮ ብለሽ ያስገቡሽ፣ ከዛም በኋላ ይናገሩ፣ ለመዳሟ ይናገሩ፣ እንዲናት ብለው ይናገሩ። ከዛ ያኔ ህዝቡም ይፈርዳል። ገባሽ አይደለ? እኔ እግዚአብሔር ምለው እና አትዘኝ፣ አትከፊኛ፣ አለንልሽ። አዎ እሺ፣ አመሰግናለሁ። ታንክ ዩ ሶ ማች። ደህና ነሽ? አይዞሽ። አቡ የሰፈር ነው ያለሽው? ወያን እዚህ ሳርጃን ያለሁት። እኔ ግን ማለት ነው እንደምንም ብር ተሰብስቦ ወረቀቷ ቢሰራ አንድ ጭንቀት ይቀልላታል ለሀቡ አይደል? ሀቡ ከምንም በላይ ቤኪን አስገቢው። ቤኪ ይሰራል፣ ችግር አቡ አንቺ ሪከርድ እንትና የተናገረችን እያንዳንዱን ሰምቻለሁ። ብሪጅስቶን ግን አንቺ እሱን አትከታተይ። ያንቺን ውስጥሽን የሚያውቅ አንድ ፈጣሪ ብቻ ነው። ደግሞ የሚያውቅሽ ህዝብ፣ የሚከተልሽ ህዝብ በጣም ያውቅሻል። እኔ በተደጋጋሚ ቤትሽ ገብቻለሁ። ከቤትሽ ብዙ ነገር ተምሬያለሁ፣ እውቀት አግኝቻለሁ። በአካል ባላቅሽም በቅርበት በቲክቶክ ላይ አቅሻለሁ። ሰው ስላወራ ሰው ጄጅ ስላደረገሽ አይደለም። በዚህ ድምጽ በጣም ብዙ ፈተና እንደምደርስሽ አይነው አውቃለሁ። የኛ ሀበሻ እያወቀሽ እንኳን አንቺን ጄጅ እንደሚያደርግ አውቃለሁ። ያንን ሁሉ ኢግኖር ነው ማድረግ ያለብሽ። ብዙ እህቶች አሉ ሾው ገስት ላይ ያሉት እህቶች እብን አንቺን ሰፖርት እያደረጉሽ ነው፣ በንግግር አንቺ እንድትጽናኝ ነው ሁሉ ነገር እያደረጉ ያሉሽ። እና አንድ ሰው ተናገረኝ ብለሽ ምንም ለእያንዳንዱ ለመጣ ሰው ምንም አይነት ነገር አትስጫቸው። እኛ ከጎንሽ አይደለም እኮ እንረዳዳለን። ታውቂያለሽ፣ አንደኛ እኔ የደበረኝ ምክንያት ምንድነው? እሷ መስራት አትፈልግም። የሱቅኛ ሆኖ ነው። ቤቷ ትቅጠርና ታሰራችና አትፈልግም የምትለውን ነገር ነው መውሰድ ያለባት። ስቀጥል እየታስገብታሽ ታውቃለች፣ ስራ አስገብታሻለች እሷ አንድ ቤት። አንዴ ላውራ፣ በጣም ይቅርታ እድሉን ልሰጥ። እኔ ስለተናደድኩ ነው። መጀመሪያም ስታወራ እየሰማሁ ነበር። ገብቶኛል። ግን ሰው በተናደደ ጊዜ ብዙ ነገር መናገር የለበትም። እንደገና ደግሞ በእንደዛ አይነት መንገድም እርግጠኛ ነኝ አልታሰበም። እሺ፣ ጥሩ ጥሩ ነገር ብቻ እናስብ። ሀቢባን ትላንትና አውርቻታለሁ፣ እርግጠኛ ነኝ ምናልባት እዚህ ጋር አላወራችም ይሆናል።
ኢትዮጵያ ነው ያለሁት። ከኢትዮጵያ ደውዬ አውርቻታለሁ። ስለዚህ የሚስተካከሉ ነገሮች ካሉ እኔ ስመለስ አውራትና አግኝቻት እናስተካክላለን። እግዚአብሔር ይረዳታል። ከዛ በተረፈ መሲ ደግሞ መጥፎ ሰው ሆና አይደለችም። ብዙ ሰዎች ረድታለች። ታውቃላችሁ ሁላችሁ ማለት እንደዚህ አትበሉ። አንዳንድ ሰዎች ድንገት የሚናገሩት ነገር ክፉነቷን አይደለም ያወራሁት እኔ ስለማውቃት ነው። ሀና አንዴ ተረጅኝ። ሀና ይኸውላችሁ እዚህ ጋር ማንም ሰው መጥፎ ነው ብዬ አላወራው። እኔ እያልኩ ያለሁት የኔን ማንነት ማንም የተረዳኝ የለም። የኔን ደካማ ጎኔን የተረዳኝ የለም። እነሱ እያዩት ያሉት ምላሴና አፌ ሲንቀሳቀስ ብቻ ነው እየተመለከቱ ያሉት እንጂ ውስጤና ልቤን አልተረዱትም ነው ያልኩኝ እንጂ እኔ ከማንም ሰው ጋር ችግር የለብኝም። መሲ ብርጅስቶን ጋር ችግር የለብኝም። እኔ ከመሲ ብርጅስቶን ጋር አንድ በሷ የተናደርኩበት ነገር ምንድን ነው? ማዳም ቤት ትግባና ትስራለችኝ። ማዳም ቤት እንዴት ነው ገብቼ የምሰራ? ኦኬ በኔ ጀስት በኔ ፊውቸር ሁና እስኪ ማዳም ቤት ትግባና ማዳሞች ምን እንደሚሏት ትመልከት። ማዳሞች እኮ አልኩ በቄ አንዴ ልጨርስ። በአንድ ይቅርታው እኔ እኮ ተረድቼሻለሁ። ይኸውልሽ ሁሉም ሰው በአንድ አንግል አይደለም ያየው። ላስረዳህ ነው በቄ አንዴ ይኸውልህ እኔ ታናሽ እህት ነኝ። አንዴ ላስረዳህ፣ ይቅርታ አድርግልኝ። አንተም መጥፎ ነገር መናገር አልፈልግም። ይኸውልህ እኔ ማዳም ቤት አይ ቲንክ ከ5 ቀንና ከ6 ቀን በፊት አሜክስ አለች፣ ሪታ አለች፣ ያውቁኛል። እነሱ አብረን ነው የምንኖር፣ ሲጀምር አብረን ነው የምናድር። እነሱ ያውቃሉ። ስራ ልሄድ ነው ብያቸው ወደ ራስኬማ ስራ ገባኝ። ማዳም ቤት እንደገባው ኦልሬዲ በዛን ሰዓት ለምንድን ነው በድምፅ አላወራን ምናምን በደላላ መጥቶ ነበር ስራው ምናምን ሄጄ ገባው። እንደገባው አንድ ቀን ምናምን አድርጉ። በሁለተኛው ቀን አድርጉ። በሶስተኛው ቀን አልፈልግም ብላ ሰደደች። ለምን ስላት አሻን ሶትች ተራ ሙብ ሀለች አለች። ድምፅሽ እንደዚህ ስለሆነ አልፈልግም አለች። ገብቷል። በዛ የተነሳ ወጣው። ከዛም በኋላ መጥቼ ሚዲያ ላይ ሳወራ ለምን መሰለህ ያወራሁት ሚዲያ ላይ ምናልባት ኢትዮጵያዊ ነኝ ሁሉም ሰው እንደሚረዳውና ሁሉም ሰው ችግሩን እንደሚያወራ ገብቼ ለምን አውርቼ ባይረዱኝና በገንዘባቸው እንኳን ባያግዙኝ እስኪ ላውራና ችግሬንና በደሌንና ቁስሌን እስኪ ላውራቸውና ቢያንስ እንኳን ከ100% 50% እንኳን ቢረዳኝ እስኪ የሆነ ሐሳብና አስተያየት እንኳን ቢሰጡኝ ብዬ ገብቼ ተናገርኩ። ከዛ ሂድግባ ውሸታም ናት እቺ ስራ አትፈልግም፣ የስራ ፍላጎት የላት። ኦኬ እንደዛ ከሆነ ማዳም ቤት እናንተ ስራ አምጡና ሻንጣዬን አዘጋጃለሁኝ፣ ኑና ውሰዱና ለማዳም አስረዷት። እቺ ማለት ሀቢባ ናት፣ የድምፅ ችግር ስላለባት ነው፣ ስራ መስራት ትፈልጋለች፣ በየወሩ ይሄን ያህል ደሞዝ ስጧት እና መስራት ትፈልጋለች ብለው እነሱ ካስረዷቸው አሁኑን ይጀገቡ። ስለዚህ በዛ የተነሳ እኔ ከዛ ነው መስራት አልቻልኩ። በቃ የተሸማቀኩ ነው ያለሁት። በየጊዜው የሚደርስብኝን በደል እያየ ነው። ቪዲዮ እንኳን ሰርቼ አንድ እንኳን የእርዳታ ቪዲዮ እንኳን አንድ ካንሰር ታማሚ ሊሆን ይችላል ዋቴቨር ሆኖ ታሞ እንኳን ቪዲዮ ሰራ እንዴ ልጅ ሴት ነው ወንድ ነው እንዴት ነው እንደዚህ ድምፅ ሊሆን ይችላል? በምን ምክንያት? እኔ አላመጣሁትም እኮ ይሄ እኮ ከፈጣሪ እኮ ነው እንዴ። እስኪ እንግዲህ እንደዛ ከሆነማ ፈጣሪን እስኪ እንጠይቁት። ምድርን ወደ ታች ሰማይን ወደ ላይ ኮከብና ጨረቆችን ለምድሮ እንደዚህ አድርጋ ያስቀመጥካችሁ ብላችሁ ጠይቁት እስኪ ፈጣሪ። እስኪ ፈጣሪን ጠይቁትና ፈጣሪ የሚሰጣችሁ መልስ እስኪ አንብቡት። አንዳንዴ ማለት ነው። እስኪ እውነቴን ነው። ክፉ ከመናገራችሁ በፊት መጽሐፍ ቅዱስ አንብቡ። እስኪ ቁርአንን አንብቡ። እስኪ አላህ ምንድን ነው የሚለው? የሰው ልጅ አላህ እንዴት አድርጎ ነው የፈጠረው? ራሱ አሳምሮና ውብ አድርጎ እኮ ነው አላህ የፈጠረው። መጽሐፍ ቅዱስ ላይ እስኪ አንብቡ። እግዚአብሔር ሰውን እንዴት አድርጎ እንደፈጠረው እስኪ ቢያንስ ከዛ ተማሩ። ክፉ ነገር ሳትናገሩ ገና አንድ ሰው እንዳያችሁ ለመፍረድ አትቸኩሩ። አትፍረድ ይፈረድብሃል ይባላል። ገብቷችኋል? መፍረድ በሰው ልጅ ሌላ ጣጣ ያመጣል። ለምን መሰላችሁ? እኔ እንኳን በድምፅ የሚሸማቀቀው ሰው ሌላ ሰው ሳይ አልናገርም። ለምን? ነገ መሆኑን አላቅማ። ነገ እኮ እንደምወልድ እንደምከብድ የልጆች እናት እንደመሆን እኮ 100% ስለማቅ እርግጠኛም ስለሆንኩ 100% የልጅ እናት እንደመሆን 100% ስለማቀው በዛን ሰዓት ላይ ክፉ አልናገርም። ለምን? እንደምወልድ ስለማቀው ነው። አይታወቅም። አሁን መጥቼ ክፉ ነገር ብናገር ነገ ስወልድሳ አላህ የሆነ ነገር አድርጎ በልጄ ቅጣት ቢያሳየኝ ትክክል እኮ ነው። እኔ እኮ በዛን ሰዓት ላይ የሆነች ልጅ እኮ እንደዚህ ብዬ ሰርቢያት ነበረ ብዬ ጸጸት ውስጥ ከምገባ ዝም
ወርቅ ዝምታ ወርቅ ነው። አንዳንዴ በዝምታ ብዙ ነገር ታሸንፋላችሁ። እኔም በዝምታ ሁሉ ነገር ለፈጣሪ ሰጥቼው። ለምን አንድ ሰው መጥቶ አንቺ ሴት እኮ አይደለችም እኮ ወንድ ናት፣ ፈጣሪ አንተ ታውቃለህ። ለምን የፈጠረኝ እሱ ነው፣ ለሱ ሰጠዋለሁ። ዲዮን በደካማ ጎኔ መጥቶ የሆነ ነገር ሲለኝ እቺ ለማኝ ሁሌ እንደለመነች ሁሌ ችግር እንዳወራች ኦኬ ፈጣሪ አንተ ታውቃለህ። የልቤን የምታውቀው አንተ ነህ። ፈራጅም አንተ ነህ፣ አድራጊውም አንተ ነህ፣ የጎደለውን የምትሞላው አንተ ነህ። ድሃውን ሀብታም ሀብታሙን ድሃ የሚያደርገው እኮ ፈጣሪ እኮ ነው። ፈጣሪ እኮ ዓለም እኮ ለሱ አንድ መዳፍ እኮ ነው። እንደፈለገ እኮ ማድረግ ይችላል። ሲፈልግ እኮ ጭምቅቅ ማድረግ እኮ ደፋ ማድረግ ይችላል። ሲፈልግ ደግሞ እኮ ድሃውን ሀብታም ማድረግ ይችላል። ሀብታሙን እኮ ድሃ ማድረግ እኮ ይችላል። ለሱ እኮ በጣም ቀላል እኮ ነው። ፈጣሪ እኮ የሰውን ልጅ እስኪ አዳምን ፈጣሪ እንዴት አድርጎ ነው የፈጠረው? ከአፈር እንዴት አድርጎ ፈጠረው? እሱ ነው የሚያውቀው። ይህ የሱ ስራ ነው። እኛ ጣልቃ እንገባ። ለምን እፍ ብሎበት ነፍስ ዘራበት፣ ቆመ፣ አወራ፣ እንደዛ ነገር ነው እኛ የምናውቀው። ግን ደግሞ እንዴት እንደፈጠረው ፕሮሰሱ ካላህ ነው፣ ከኔ አይደለም። ስለዚህ እኔንም ደግሞ የፈጠረኝ ማን ነው? አላህ ፈጣሪ ነው የፈጠረኝ። እንዴት አድርጎ? እሱ ነው የሚያውቀው። እሱ እንዴት አድርጎ? እሱ ነው የሚያውቀው። ከእናቴ ወር ተቀምጬ እናቴ ናት የፈጠረችኝ ማለት አልችልም። ከእናቴና ከአባቴ በፊት ቀድሞ የሚያቀኝ አላህ ነው። ፈጣሪ ነው የሚያቀኝ። እኔ አፍንጫ፣ ጆሮ፣ አይን አድርጎ ፈጠረ። ከዛ መጨረሻ ላይ አይ እቺ ልጅ ሴት ማድረግ አለብኝ፣ በቃ እቺ ልጅ ለፈተና ብዬ ድምጿ እንደዚህ ማድረግ አለብኝ አረገው። ሆነም ተፈተንኩኝ። ግን መፈተኔ ጠቀመኝ። ለምን? መጥፎውንም ጥሩውንም ተማርኩበት፣ ወዳጅንም ለየሁበት፣ ለእኔ ጥሩ ተናጋሪውንም ለየሁበት፣ ለእኔ ክፉ የሚናገሩትንም ለየሁበት። ከዛ ምን አልኩ? አልሐምዱሊላህ ምስጋና ለዓለማቱ ጌታ ይገባው ይህንም ነገር ስለሰጣኝ። አንዳንዶቹስ ደንቆሮ ብሎ ይሰደባሉ፣ አንዳንዶቹስ መሀይም ተብሎ ይሰደባሉ፣ አንዳንዶቹስ ደደብ አስተሳሰባችሁ ዜሮ እንደሌላ እንደ በግና እንደ ፍየል እያሰባችሁ ይባላሉ። እኔ ግን የምሰደበው ይሄ ወንድ አስበዋል። አንተ ሴት ሆነህ ወንድ ስትባል ለእኔ ኩራት ነው። ለምን እንዴ ሴት ነኛው፣ በሴትነቴ አልደራደርም። ያ